በመካከለኛው ምስራቅ ሰማይ ስር ለዘመናት የቆየ አንድ ጥያቄ አለ። ይኸውም ለምንድነው ሁሉም የአረብ ሀገራት ኢራንን በዚህ መጠን የሚፈሯት የሚለው ነው። ይህ ፍርሃት በሃይማኖት ልዩነት ወይም በጥንታዊ ታሪክ ብቻ የሚገለጽ አይደለም። ጉዳዩ ዛሬ ከምንኖርበት ዘመናዊ ፖለቲካ፣ ከነዳጅ ሀብትና ከህልውና ጋር በጥብቅ የተቆራኘ ነው። ይህንን ምስጢር ለመረዳትም መጀመሪያ የካርታውን ገጽታ ማየት ያስፈልጋል። በአንድ በኩል በነዳጅ ሀብት የበለጸጉ በቢሊዮን ዶላር የሚቆጠሩ ዘመናዊ ከተሞችን የገነቡና ከአሜሪካ ጋር ጥብቅ ወዳጅነት ያላቸው የባህረ ሰላጤው አረብ ሀገራት አሉ። በሌላ በኩል ደግሞ ለብዙ ዓመታት በማዕቀብ ውስጥ የቆየች ነገር ግን በራሷ ጥንካሬ የቆመችውና በወታደራዊ ስልቷ የምትታወቀው ኢራን ትገኛለች። በመካከላቸው ያለው የፋርስ ባህረ ሰላጤ ውሃ ብቻ ሳይሆን ታላቅ የኃይል ሽኩቻ የሚካሄድበት ሜዳ ነው። ለአረብ መሪዎች ትልቁ ስጋት ኢራን በታንክና በሰራዊት ትወረናለች የሚልም አይደለም። ስጋታቸው ኢራን ያለ ቀጥተኛ ጦርነት እኛን እንዴት ማዳከም እንደምትችል ዘዴውን አውቃለች የሚል ነው። ይህንን ሁኔታ እንደ አውሮፓውያኑ አቆጣጠር በ2019 በሳውዲ አረቢያ የነዳጅ ጣቢያ ላይ የተፈጸመው ጥቃት በግልጽ አሳይቷል። Iran has struck an oil refinery in Saudi Arabia. ሳውዲ በ100 ቢሊዮን የሚቆጠር ዶላር አውጥታ የዓለማችንን ዘመናዊ የሚሳኤል መከላከያ ብትገነባም ኢራን ሰራሽ የሆኑ ርካሽ ድሮኖች ግን ያንን ሁሉ መከላከያ ጥሰው የአገሪቱን የነዳጅ ምርት በደቂቃዎች ውስጥ በግማሽ አሽመድምደውታል። ይህ ክስተት ለአረብ ሀገራት ትልቅ ደወል ነበር። በገንዘብ የማይገዛ ስጋት መጥቶብናል የሚል ደወል። አረብ ሀገራት ኢራንን የሚፈሩበት 5 ምክንያቶች። አንደኛ፣ የአብዮት ኤክስፖርት ወይም የስርዓት ለውጥ ስጋት። ይህ ትልቁ የፍርሃት ምንጭ ነው። እንደ አውሮፓውያኑ አቆጣጠር በ1979 በኢራን የእስልምና አብዮት ሲፈነዳም አዲሱ መሪ አያቶላ ኻሜኒ ያመጡት ሐሳብ ንጉሳዊ አገዛዝ እስላማዊ አይደለም የሚል ነበርም። አያቶላ ኻሜኒ ንጉሳዊ አገዛዝ እስላማዊ አይደለም፣ ህዝብ መሪውን መምረጥ አለበት የሚል አብዮታዊ ሐሳብ ይዘው መጡም። ይህ ሐሳብ በነገስታት ለሚመሩት አረብ ሀገራት እንደ መርዝ ነበርም። ኢራን አብዮታችንን ወደ እናንተ እናመጣለን ስትል የአረብ ነገስታት ስልጣናቸውን ላለማጣት ኢራንን እንደ ቀን ጠላት ማየት ጀመሩ። ሳውዲ አረቢያ፣ ዮርዳኖስ፣ ሞሮኮና ሌሎች የአረብ ሀገራት በነገስታት የሚመሩ ናቸው። ኢራን ህዝቡ ተነስቶ ነገስታቱን መጣል አለበት የሚል ቅስቀሳ ስታደርግ እነዚህ ነገስታት የራሳቸው ህዝብ እንዳያምጽባቸውም ሰጉም። ኢራን ታንክ ይዛ ትምጣ እንጂ የንጉሥ አገዛዝ አያስፈልግም የሚለው ሐሳቧ በነገስታቱ ዘንድ እንደ ቀጥተኛ የጦርነት አዋጅ ተቆጠረም። በ1980ዎቹ ኢራቅና ኢራን ሲዋጉ የአረብ ሀገራት ለሳዳም ሁሴን በቢሊዮን የሚቆጠር ዶላር እየላኩ ኢራን እንድትሸነፍም ረድተዋል። ኢራን ግን ያንን መከራ አልረሳችውም። በወቅቱ የተማረችው ትልቁ ትምህርት ብቻዬን ነኝ፣ ስለዚህ ራሴን የመከላከልበት የተለየ መንገድ መፈለግ አለብኝ የሚል ነበር። ሁለተኛ፣ የሃይማኖት ልዩነት ወይም ሱኒ እና ሺያ። እስልምና በሁለት ዋና ዋና ዘርፎች የተከፈለ ነው። ሱኒ ወይም አብዛኛው ሙስሊም እናም ሺያ ወይም አናሳው። ሳውዲ አረቢያ ራሷን የሱኒ ሙስሊሞች መሪ አድርጋ ታያለች፣ ወይም መካና መዲና እሷ ጋር ስለሆኑ ኢራን ደግሞ የሺያ ሙስሊሞች ማዕከል ናት። በአንዳንድ የአረብ ሀገራት ለምሳሌ ባህሬንና ሳውዲ አረቢያ ምስራቃዊ ክፍል ብዙ የሺያ አማኞች አሉ። የአረብ መሪዎች ኢራን እነዚህን ወገኖቻችንን በመቀስቀስ በእኛ ላይ እንዳያመጹ ታደርጋለች ብለው በጣም ይፈራሉ። ሃይማኖቱ ለፖለቲካዊ መጠቀሚያነት እየዋለ ነው የሚልም ስጋት አላቸው። ኢራናውያን ራሳቸውን የጥንታዊው የፋርስ ስልጣኔ ወራሾች አድርገው ስለሚያዩ በአረብ ሀገራት ላይ ያላቸው አመለካከት የበላይነት ስሜት እየተላበሰ ነው። አረቦች ደግሞ ኢራን በቋንቋም ሆነ በባህል ከነሱ የተለየች በመሆኗ በጉዳያቸው ውስጥ ጣልቃ እንድትገባም በጭራሽ አይፈልጉም። ይህ የማንነት ልዩነት በሁለቱ ወገኖች መካከል መተማመን እንዳይኖር ያደርጋል። ሶስተኛ፣ የመከበብ ስጋት ወይም ፕሮክሲ ዋርፌር። ኢራን ከአረብ ሀገራት ጋር ፊት ለፊት መዋጋት እንደማያዋጣት ታውቃለች። ስለዚህ በእነዚህ ሀገራት ዙሪያ የራሷን ታማኝ ቡድኖች አደራጅታለች። ይህን የመቋቋም ግንባር ትለዋለች። ሊባኖስ ውስጥ ሂዝቦላ የተባለ ቡድን አላት። የመን ውስጥ የሁቲ አማጽያንን ትረዳለች ወይም ሳውዲን ከደቡብ በኩል ይዋጓታል። ኢራቅና ሶሪያ ውስጥ ለሷ ታማኝ የሆኑ ሚሊሻዎች አሏት። ሳውዲ አረቢያ ወደ ሰሜን ስታይ ኢራቅን፣ ወደ ደቡብ ስታይ የመንን፣ ወደ ምስራቅ ስታይ ደግሞ የራሷን ኢራንን ታያለች። በአራት አቅጣጫ
በኢራን ወዳጆች ተከባለች ማለት ነው። አራተኛ የኢኮኖሚና የቴክኖሎጂ ተጋላጭነት። የአረብ ሀገራት በጣም ሀብታም ቢሆኑም ሀብታቸው በቀላሉ ሊወድም የሚችል ነው። ግዙፍ ሕንፃዎቻቸው፣ የቱሪዝም ማዕከሎቻቸውና የውሃ ማጣሪያ ጣቢያዎቻቸው በሙሉ በባህር ዳርቻ ላይ የተገነቡ ናቸው። ኢራን አንድ ሚሳኤል ብትተኩስ እነዚህ ሁሉ ሊወድሙ ይችላሉ። በአንጻሩ ኢራን ለ40 ዓመታት በማዕቀብ ውስጥ የኖረች በመሆኗም ሕዝቧም ሆነ ኢኮኖሚዋ መከራን የመቋቋም አቅም አላቸው። በጦርነት ጊዜ አረቦች የሚያጡት ብዙ ነው፣ ኢራን ግን የምታጣው ጥቂት ነው። ሳውዲ በቢሊዮን ዶላር የአሜሪካን መሳሪያ ትገዛለች። ኢራን ግን በ$20,000 ድሮን የሳውዲን ቢሊዮን ዶላር የሚያወጣ የነዳጅ ጣቢያም ልታወድም ትችላለች። አረብ ሀገራት ከአሜሪካና ከአውሮፓ እጅግ ውድ የሆኑ የጦር መሳሪያዎችን ይገዛሉ። ነገር ግን ኢራን ያስመሰከረችው ስልት ርካሽ በሆነ መሳሪያ ውድ ጥፋት ማድረስ የሚለውን ነው። አንድ የሳውዲ ፓትሪዮት ሚሳኤል ወይም መከላከያ $3 ሚሊዮን አካባቢ ያወጣል። ኢራን የምትሰራው ድሮን ግን $20,000 አይበልጥም። በጦርነት ወቅት ሳውዲ 100 ድሮኖችን ለመከላከል $300 ሚሊዮን ስታወጣ ኢራን ድሮኖችን ለመስራት ያወጣችው $2 ሚሊዮን ብቻ ነው። ይህ የኢኮኖሚ ኪሳራ አረብ ሀገራትን በረጅም ጊዜ ጦርነት ውስጥ ደካማ ያደርጋቸዋል። ሌላው አብዛኞቹ የአረብ ሀገራት የመጠጥ ውሃ የሚያገኙት ከባህር ዳርቻ የውሃ ማጣሪያ ጣቢያዎች ነው። ጣቢያዎቹ በባህር ዳርቻ ላይ በግልጽ የሚታዩና ለጥቃት የተጋለጡ ናቸው። ኢራን እነዚህን በቀላሉ በሚሳኤል ልታጠፋ ትችላለች። ኢራን እነዚህን ጣቢያዎች በሚሳኤል ወይም በድሮን ብታጠቃ በሚሊዮን የሚቆጠሩ የአረብ ሀገራት ህዝቦች በጥቂት ቀናት ውስጥ የመጠጥ ውሃ ያጣሉ። ይህ ወታደራዊ ሳይሆን ሰብአዊ ጥፋት ሊያስከትል የሚችል ትልቅ ስጋት ነው። ከዚህም በላይ የሆርሙዝ የባህር መስመርን መጥቀስ ይቻላል። የአረብ ሀገራት ነዳጃቸውን ለዓለም የሚልኩት በዚህ ጠባብ የባህር በር ነው። ኢራን ይህንን በር የመዝጋት አቅም አላት። ይህንን በር ዘጋች ማለት ደግሞ የአረብ ሀገራት ገቢ በአንድ ጀንበር ቆመ ማለት ነው። ይህ ኢራን በእጇ የያዘችው ትልቅ ማነቆ ነው። አምስተኛ የኒውክሌር ስጋት። ኢራን የኒውክሌር መሳሪያ ከሰራች ማንም ሊነካት እንደማይችል የአረብ ሀገራት ያውቃሉ። ያኔ በቀጠናው የምትፈልገውን ሁሉ ብታደርግ፣ ሚሊሻዎችን ብትልክ፣ ብጥብጥ ብታነሳም ማንም ጦርነት ሊከፍትባት አይችልም። ይህ ደግሞ ለአረብ ሀገራት ፍጹም የበታችነትን ያመጣባቸዋል። በአጭሩ ፍርሃቱ የታሪክ ብቻ ሳይሆን ኢራን ያዳበረችው ያልተመጣጠነ የጦርነት ስልት ሀብታም ግን ለጥቃት የተጋለጡትን የአረብ ሀገራት ሕልውና ላይ አደጋ ስለደቀነ ነው። አብራችሁን ስለነበራችሁ እናመሰግናለን። እንደዚህ አይነት ጥልቅ ትንታኔዎችን ለመስማት የቻናላችን ቤተሰብ የሆኑ ሰብስክራይብ አድርገው የደወል ምልክቱን ይጫኑ።